ከአዲስ አበባ ሚዲያ ምክር ቤት የተሰጠ መግለጫ ሰኔ 17 ቀን 2018 የእነ አርበኛ አማረ አሸንፍ የክብር መስዋዕትነት ትግል አሻጋሪ ነው። የአማራ ሕዝብ በአገዛዙ የተከፈተበትን ነገዳዊ ማንነት ተኮር ጦርነት መክቶ ለማክሸፍ ነፍጡን መዞ ዱሩን ቤቴ ብሎ መታገል ከጀመረ 3ኛ ዓመቱን ጨርሶ ወደ 4ኛ ዓመት እየተሸጋገረ ይገኛል። በዚህ ለአስጨራሽ ግን የተቀደሰ የህልውና ትግል ብርቅዬ ጀግኖች ምትክ የለሽ ውድ ሕይወታቸውን በክብር ሰውተዋል። ሰኔ 15 ቀን 2018 ዓ.ም የወዴት አገዛዝ በሜካናይዝድ የታጀበ በርካታ ሰራዊት ይዞ በማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ላይ የማጥቃት ዘመቻ ከፍተዋል። የአገዛዙ መደበኛ ኃይል በልዩ ሁኔታ ከፍተኛ ዝግጅት ባደረገበት በዚህ ዘመቻ ወደ ቀጠናው የገባው በምስለኔ ብአዴንና ሰርጎ ገቦች መንገድ መሪነት የነበረ ሲሆን ወደ ፋኖ ጦር ተስቦ የፋኖ መሪዎችን ከበባ ውስጥ የማስገባት እቅድ ነበረው። ይህንን የከበባ እንቅስቃሴ ያስተዋለው ክንደነበልባሉ የአማራ ፋኖ ከበባውን ለመስበር ብርቱ ፍልሚያ በማድረግ አይቀጡ ቅጣት አድርሶበታል። በዚህ ብርቱ ውጊያ የአማራ ፋኖ በርካታ ያገዛዙን ሰራዊት ሙትና ቁስለኛ በማድረግ እቅዱን በአመዛኙ ማክሸፍ የተቻለ ቢሆንም በፋኖ በኩል እንቁ ጀግኖቻችን የክብር መስዋዕትነትን ተቀብለዋል። በዚህም የአማራ ሕዝብ የቁርጥ ቀን ልጆች እና የፋኖ አመራሮች የሆኑት አርበኛ አማረ አሸንፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበራ አግማስ፣ አርበኛ ስጦት ጀንበር፣ አርበኛ አትርሳው ገበየውን ጨምሮ ሌሎች ጀግኖች የሞትን ጽዋ በጀግንነት ተቀብለዋል። የአዲስ አበባ ሚዲያ ምክር ቤት በብርቅዬ ጀግኖቹ የክብር መስዋዕትነት እጅግ ጥልቅ ሐዘን ቢሰማውም በጀግኖቹ አንጸባራቂ ተጋድሎ እና የክብር መስዋዕትነት አድናቆትና ኩራት የተሰማ መሆኑን ለመግለጽ እንወዳለን። ነፃነት ያለ ትግል፣ ትግል ደግሞ ያለ መስዋዕትነት ከቶም ቢሆን የሚታሰብ አይደለምና ጀግኖቹ እጅ ሰጥተው ሕይወታቸውን ከማስቀጠል ይልቅ እናንተ ውጡ፣ እኛ መውጣት አንችልም፣ እኛ የምንወጣው በጠላት ሬሳ ላይ ተረማምደን ነው፣ አንድነታችንን የሚናፍቀውን ሕዝባችንን እንድታበስሩት አደራ እንላለን በማለት ለትግል አጋሮቻቸው ሽፋን በመስጠት ሕይወታቸውን ለቆሙለት የተቀደሰ ዓላማ በክብር በመስጠታቸው ዘመን ተሻጋሪ አሻራ ያኖሩ የቁርጥ ቀን የሕዝብ ልጆች መሆናቸውን አረጋግጠዋል። የሕይወት መስዋዕትነታቸውም ለአማራ ሕዝብ የመኖር መብት መከበር ብቻ ሳይሆን ለኢትዮጵያውያን ፍቅር፣ ሰላምና አንድነትም የተከፈለ ነው። ክብርና ታሪካቸውም ሀገራዊ ነው። ታጋይ ይሰዋል፣ ትግሉ ግን በታጋዮች ይቀጥላል። የጀግኖቹ አስደናቂ ተጋድሎና አንጸባራቂ መስዋዕትነት መላውን የአማራ ፋኖ የቆመለትን ዓላማ ከግብ ለማድረስ ይበልጥ እንደሚያነሳሳውና እንደሚያጸናው በጽኑ እናምናለን። ፈጣሪ የጀግኖቹን ነፍስ በአጸደ ገነት ያኑርልን፣ ዘመዶቻቸውንና ወዳጆቻቸውን ያጽናልን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሰኔ 17 ቀን 2018 ዓ.ም